ኮንፈርም አላለሁ ማለት ነው። ስለዚህ እኔ በሁለተኛ ቀኔ ገና 800 ብር ሰራው ማለት ነው ከዚህ ፕላትፎርም። ዛሬ 500 ብር ዊዝድሮ አደረኩኝ። ከዚህ በፊት 100 ብር ዊዝድሮ አድርጌያለሁ። እዚህ ጋር ደግሞ አሁንም 8000 ፖይንት አለኝ ማለት ነው። ዊዝድሮ ስቶሪ በዛፒሮ በአንድ ሰው ብቻ እስከ 50 ሺህ ብር ተሰርቶ ነበረ። ብዙዎቻችሁ አይታችኋል ብዬ አስባለሁ ቴሌግራም ላይ ማስቀምጬ ስለነበረ ማለት ነው። በዛፒሮን ደግሞ ያልጀመራችሁ ሰዎች ቪዲዮ ከዚህ በታች ስላለ እነሱ ቪዲዮ እያያችሁ መጀመር ትችላላችሁ። የዛሬ አፕ ደግሞ ልክ እንደ ዛፒሮ ነው ማለት ነው። ገና አዲስ ነው አፑ። ገና ስራ ከጀመረ ራሱ ዛሬ ሁለተኛ ቀኑ ነው። ትናንትና በ15 ነው ስራውን የጀመረ ማለት ነው። ስለዚህ እናንተ ዛሬ መጀመሪያ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ዛሬ ሁለተኛ ቀኑ ነው ማለት ነው አፑ። ብዙ አፖች ደግሞ እንደምታውቁት መጀመሪያ ላይ ለገቡ ሰዎች አሪፍ ይሰጣሉ። ዛፒሮ መጀመሪያ ላይ በጣም አሪፍ ነበረ። እኔ ትንሽ ቆይቼ ነው ጀመርኩት፣ ግን ትንሽ ቆይቼም ቢጀምር ወደ 2000 ምናምን ብር ሰርቼበታለሁ ማለት ነው ዛፒሮን። እና እዚህ ፕላትፎርም ላይ በጣም የገረመኝ ትላንትና ነው አፑ ስራ የጀመረ። በሰዓታት ውስጥ ግን ወደ 100,000 ፖይንት ወይ ደግሞ ወደ 1000 ብር የሰራ ሰው የነሱ ኮሚኒቲ ላይ ፖስት አድርጎ አየሁትና በጣም አስገርሞኝ ነበረ። እኔም ደግሞ ከዚህ ፕላትፎርም ገና የጀመርኩት ትላንትና ነው የጀመርኩት። ትላንትና 200 ብር ዊዝድሮ አደረኩኝ። ዛሬ ደግሞ አሁን ዊዝድሮ ማድረገው ወደ 60,000 ፖይንት ደግሞ ወደ 600 ብር አለኝ ማለት ነው። ስለዚህ እናንተም በርታችሁ ከሰራችሁ ከዚህ ፕላትፎርም በጣም ብዙ ብር ትሰራላችሁ ብዬ አስባለሁ። አፑ ላይ የሚሰራበት አንድ ታስክ አለ፣ የዋትስአፕ ታስክ ልክ እንደ ዛፒሮ ማለት ነው። የተለያዩ ዋትስአፖች እየተጠቀማችሁ አድ አካውንት እያደረጋችሁ ወይ ደግሞ በተለያዩ ስልክ መጠቀም ትችላላችሁ። አሁን ላይ በጣም አሪፍ ስለሚሰጥ ማለት ነው። በዋትስአፕ ራሱ እኔ በአንድ ዋትስአፕ ብቻ ትላንትና ወደ 7500 ፖይንት ወይ ደግሞ ወደ 75 ብር ሰጥቶኛል ማለት ነው በአንድ ዋትስአፕ ብቻ። እኔ በሶስት ዋትስአፕ እየተጠቀምኩ ነው። እናንተም ደግሞ ስልካችሁ ላይ የተለያዩ ዋትስአፕ አዳርጋችሁ መጠቀም ትችላላችሁ። ችግር የለም። እየቆያችሁ ታስኩን ወዲያው ሳይሆን ትንሽ እየቆያችሁ ብሬክዳውን እያደረጋችሁ መጠቀም የምችሉት አፕ ነው ማለት ነው። ስለዚህ አሁን አፑ ላይ እንዴት እንሰራለን ሙሉ አሰራሩን አሳያችኋለሁ፣ ዊዝድሮም እንዴት እንደምታደርጉ ማለት ነው። ስለዚህ እስከ መጨረሻ ቪዲዮን እያያችሁ መጀመር ትችላላችሁ። ስራውን ለመጀመር ወይ ደግሞ አፑን ለማግኘት ቴሌግራም ላይ @ዳኒ መልቲሚዲያ ብላችሁ ሰርች ማድረግ ትችላላችሁ። ወይ ደግሞ የቴሌግራም ሊንኩን ማለት ነው እዚህ ቪዲዮ ኮሜንት ላይ ፒን ስለማድረግ እሱን ነግታችሁ ቀጥታ ወደ ቴሌግራም መግባት ትችላላችሁ። እዛ ላይ ከገባችሁ በኋላ እንደዚህ አይነት ፖስተር አለ። ከሱ ፖስተር በታች ደግሞ የአፑ ሊንክ አለ ማለት ነው። እሱን ሊንክ አንዴ ትነካላችሁ ማለት ነው። ሊንኩን ከነካችሁ በኋላ እንዴት እንደምከፍቱ ላሳያችሁ። ሊንኩን እንደነካችሁ እንደዚህ ይመጣል እዚህ ጋር ማለት ነው። አሁን መመዝገብ ስላለባችሁ አንዴ ትመዘገባላችሁ ማለት ነው። ለዛም ደግሞ እዚህ ጋር ይሄንን ትነካላችሁ አንዴ። እሱን እንደነካችሁ ይሄው መልካም እድል ብሎ ከላይ ይመጣል ማለት ነው። እዚህ ጋር መጀመሪያ ላይ ዩዘር ኔም ነው የምታስገቡ። ዩዘር ኔም የፈለጋችሁትን ዩዘር ኔም መጠቀም ትችላላችሁ። እምቢ ካላችሁ ደግሞ የቀየራችሁ መጠቀም ትችላላችሁ። እኔ አሁን ለምሳሌ ዳኒ ቶቢዬ እመዘገባለሁ ማለት ነው። ዩዘር ኔም እጠቀማለሁ። አንድ አይነት ዩዘር ኔም እሺ ስለማይል እምቢ ካላችሁ መቀየር ትችላላችሁ። ከዛ እዚህ ጋር ፓስወርድ ከ6 ዲጂት በላይ ያለ ፓስወርድ እዚህ ጋር ታስገባላችሁ ማለት ነው። ሁለቱም ቦታ ተመሳሳይ ነው የምታስገቡት ፓስወርዱን ማለት ነው። እንዳትረሱ ፓስወርዱን እና ዩዘር ኔሙን። እሱን ካረጋችሁ በኋላ ሳይን አፕ ትላላችሁ። ፓስወርድ እና እዚህ ጋር ፓስወርዳችሁን እና ዩዘር ኔማችሁን ከረሳችሁ መጠቀም አትችሉ ማለት ነው። ከዛ እንደዚህ ይመጣል ማለት ነው ድጋሚ። ከዛ ሳይን ኢን ስትሉ ደግሞ እዚህ ጋር ሴቭ ያደርጋል ስልካችሁ ላይ። ኖርማሊ ሴቭም ሳያደርግ ሊያስገባችሁ ይችላል። ከዛ ድጋሚ ሳይን ኢን ትላላችሁ እሱን ኮንቲኒው ካላችሁ በኋላ ማለት ነው። ፓስወርዳችሁ አለ፣ ዩዘር ኔማችሁ አለ፣ ሁሌ ይጠቅማችኋል ይሄ ማለት ነው። እሱን ካረጋችሁ በኋላ እንደዚህ ከፍታል። አሁን ተመዝግበናል ማለት ነው አፑ ላይ። ስለዚህ አሁን አፑን ደግሞ ማውረድ አለብን። አፑን በሁለት አይነት ነው የምናወርደው። አንደኛ ቀጥታ እዚህ ጋር ኢንስታል ነው የሚል አለ። እሱን ነግታችሁ ቀጥታ ዳውንሎድ የሚል ይመጣል እዚህ ጋር። እሱን ትነካላችሁ። እሱን ከነካችሁ በኋላ ደግሞ ከላይ ማለት ነው እየወረደ ነው። ላሳያችሁ እዚህ ጋር ይሄው እየወረደ ነው ማለት ነው። ወርዷል፣ ዳውንሎድ ኮምፕሊት ብሎኛል። እሱን ነክቼ እንደዚህ ኦፕን እላለሁ ማለት ነው። ሁለተኛው መንገድ ደግሞ አሳያችኋለሁ። አሁን ብዙ ጊዜ እንደዚህ ከዛ ስትነኩ እምቢ ካላችሁ ሁለተኛ መንገድ ደግሞ እዚህ ጋር መታችሁ ወደዛ ተመልሳችሁ ማለት ነው። እምቢ ካላችሁ ይሄኛውን ስታይል ነው እምቢ ካላችሁ እዚህ ጋር ከታች ይሄ ኮፒ ታረጋላችሁ ይሄንን ማለት ነው። ኮፒ ታረጉና የፈለጋችሁ ብሮዘር ላይ ጉግል ሊሆን ይችላል፣ ክሮም፣ ሌላ የፈለጋችሁ ላይ ሄዳችሁ እዚህ ሰርች ቦታ ላይ ገብታችሁ ፔስት ታረጋላችሁ። እዚህ ጋር ፔስት ታረጋላችሁ። ቀደም ኮፒ ያረጋችሁትን ፔስት ካረጋችሁ በኋላ ቀስቱን ትነኩና እንደዚህ ቀስቱን እንደነካችሁ እንደዚህ ዳውንሎድ ያደርጋል ማለት ነው። ወዲያው ቶሎ ነው የሚወርደው። እንደወረደላችሁ ኦፕን ትላላችሁ ማለት ነው እዚህ ጋር። ስለዚህ በሁለት መንገድ ማውረድ ትችላላችሁ አፑን። እንደዚህ ይመጣል። ከዛ እዚህ ጋር
ይሄን ፐርሚሽን ከጠየቃችሁ አለው ትላላችሁ። ከዛ ፐርሚሽኑን እንደሰጣችሁት እንደዚህ ኢንስታይል ይሆናል ማለት ነው። የኔ አሁን ኢንስታይል እንደሆነ ነው። ከዛ ኦፕን ትላላችሁ። አሁን አፑን አወርደናል ማለት ነው። አፑን እንዳወረዳችሁ ኦፕን ስትሉ ስልካችሁ ላይ ማለት ነው እንደዚህ ይመጣል። መጀመሪያ ላይ ዩዘር ኔም ታስገባላችሁ። እዚህ ጋር ቀድም የከፈታችሁበትን ዩዘር ኔም እዚህ ጋር ታስገባላችሁ። ከዛ ደግሞ ፓስወርዱን ደግሞ እዚህ ጋር ትጠቀማላችሁ ማለት ነው። አረሳችሁትም ብዬ አስባለሁ። ከዛ እሱን ጋር አረጋችሁ በኋላ ሳይኒን ትላላችሁ። ሳይኒን ስትሉ እንደዚህ ይከፍታል ማለት ነው። ይሄው አሁን እንደዚህ ከፍቶልኛል። እዚህ ጋር ኔክስት የሚል ይመጣል። ከዛ መጀመሪያ ላይ የዋትስአፕ ታስክ እንድትሰሩ ምናምን ያደርጋል ማለት ነው። ስለዚህ ኖርማሊ እናንተ ቀጥታ የዋትስአፕ ታስክ መስራት ትችላላችሁ። ቀጥታ ስትጀምሩ እንደዚህ 5000 ወይ ደግሞ 50 ብር ይሰጣችኋል ማለት ነው። 5000 ፖይንት ማለት 50 ብር ማለት ነው። ከዛ አሁን እንዴት እንሰራለን? ሁለት ታስኮች አለን ማለት ነው። እዚህ ጋር አንደኛ የዋትስአፕ ታስክ ነው ልክ እንደ ዛፒሮ ማለት ነው። ሁለተኛ ደግሞ ለፍሬንዳችሁ ሼር እያረጋችሁት የምትሰሩት ነው ማለት ነው። ይሄ ሁለት ታስኮች አለን። አሁን የዋትስአፕ ታስክ ለመስራት ሃይላይቱን ብቻ ልንገራችሁ። እዚህ ጋር ሊንክ ዋትስአፕ የሚል አለ። እሱን እንትናኩና እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። የዋትስአፕ ስልክ ቁጥራችሁን እዚህ ጋር ኢንተር ዩር ፎን ነምበር የሚል ጋር ስልክ ቁጥራችሁን ታስገባላችሁ። ስልኩን እንዳስገባችሁ ከታች ስታርት ታስክ የሚል አለ። ስልኩ ግዴታ ዋትስአፓችሁ ላይ መሆን አለበት የምታስገቡ ስልክ ማለት ነው። ከዛ ስታርት ታስክ የሚል አንዴ ትነካላችሁ። አንዴ እሱን ስትነኩ ሊንክ ወደ ዋትስአፕ ይልካል ማለት ነው። ከዛ ይሄው እንደምታዩት ከላይ ሊንኩ መጥቷል ማለት ነው። የዋትስአፕ ኖቲፊኬሽን ይመጣል። እሱን ነክታችሁ ቶሎ ወደ ዋትስአፕ ኮኔክት ታደርጋላችሁ ማለት ነው። ዋትስአፕ ላይ ኮኔክት እንዳደረጋችሁ እዚህ ጋር ኮዱ ይመጣል። ኮዱን እዛ ላይ የመጣን ኮድ መታችሁ ዋትስአፕ ላይ ትሞላላችሁ ማለት ነው። ዋትስአፕ ላይ ኮዱን እንደሞላችሁት እዚህ ጋር ማለት ነው እንዳትሳሳቱ ኮዱን ግዴታ እዛ ላይ የመጣ ኮድ እዚህ ጋር መሙላት አለባችሁ። እሱን እንዳረጋችሁ ከዋትስአፕ እና ይሄ አፑ ሊንክ ይደራረጋል ማለት ነው። እዚህ ጋር እንደምታዩት አሁን ፖይንት እየሰራ ነው። እዚህ ጋር ፖይንት እየሰጠኝ ነው ማለት ነው። ሊንክ እየተደራረገ ነው፣ ባይንድ እያረገ ነው። ስለዚህ እኔ አሁን ለምሳሌ 5100 ሰጠኝ። ቅድም 5000 ነበረኝ 10100 ማለት ነው። ይሄ ማለት 100 ብር መጀመሪያ ላይ እንደጀመርኩት 100 ብር አገኘው ማለት ነው። እናንተም እንደዚህ ልታገኙ ትችላላችሁ። ከዚህም ሊቀንስ ይችላል። መጀመሪያ ላይ ስለሆነ ነው እንደዚህ እየሰጠ ያለ። ትንሽ የቆየ ደግሞ ሊቀንስ ስለሚችል ቶሎ ጀምሩ፣ ስሩበት እላለሁ። ሁለተኛ ስራችን ደግሞ እዚህ ጋር ለሰው ሼር እያደረግን ነው የምንሰራ ማለት ነው። እሱን ከነካችሁ በኋላ እዚህ ጋር ኮፒ ሜል ይመጣል። ኮፒ ታደረጉና ለሰው ትልካላችሁ። ኢንቪቴሽን ኮዳችሁም ደግሞ እዚህ ጋር ስላለ ኖርማሊ ችግር የለም። እሱን ሊንኩ ከነካ ቀጥታ በኢንቪቴሽናችሁ ነው የሚገባ ማለት ነው። በዛም ደግሞ ያ ሰው ዊዝድሮ ካረገ 50 ብር ታገኛላችሁ። እንደዛውም ደግሞ ተጨማሪ ኮሚሽን ታገኛላችሁ ማለት ነው። አሁን እኔ 10100 አለኝ ማለት ነው። ይህንን አሁን ዊዝድሮ ማድረግ አልችልም፣ ግን ዊዝድሮ ለማድረግ ደግሞ መጀመሪያ ላይ ዊዝድሮ የሚል ላይ ገብታችሁ ፕሮፋይል ውስጥ ማለት ነው ይህንን አድ ማድረግ አለባችሁ። አካውንታችሁን ዊዝድሮ የምታደረጉበትን መጀመሪያ አድ ማድረግ ስላለባችሁ ስትነኩ እንደዚህ ይመጣል። መጀመሪያ ላይ ማለት ነው ላይን የሚል ላይ ስትነኩ ቀስቱን እዚህ ጋር ማለት ነው ቀስቱን ስትነኩ እንደዚህ ኢትዮጵያ የሚል ይመጣል። ኮንፈርም ታደረጋላችሁ። ቀጥሎ ደግሞ ባንክ የሚል ጋር ደግሞ እሱንም ቀስቱን ትነካላችሁ። ቴሌኮም የሚል ይመጣል። እሱንም ኮንፈርም ታደርጋላችሁ። ከዛ ከታች እዚህ ጋር ካርድ ነምበር የሚል ጋር ደግሞ ስልክ ቁጥራችሁ ነው የምታስገቡት፣ የኢትዮ ቴሌኮም ወይ ደግሞ ቴሌብር ብራችሁ ካርዳችሁ ቁጥራችሁ ማለት ነው። እሱን ካስገባችሁ በኋላ አካውንት ሆልደር ጋር ደግሞ ስማችሁ ነው። ከዛ ሴቭ ታደርጋላችሁ ማለት ነው። ሴቭ ስታደርጉ እንደዚህ ይመጣል። ሴቭ ተደርጓል ማለት ነው። አሁን ዊዝድሮ ማድረግ ትችላላችሁ ማለት ነው። እዚህ ጋር መታችሁ ኢቲፒ የሚል ጋር 10 ሺህ ትጽፋላችሁ 100 ብር ለማውጣት። ግን እኔ እዚህ ጋር ማውጣት አልችልም። እዚህ ጋር ሚኒማም ዊዝድሮ 100 ብር ነው እንደምታዩት ማለት ነው። ከዛ ማክሲመሙ ደግሞ እስከ 1 ሚሊዮን ወይ ደግሞ እስከ 10 ሺህ ብር ማውጣት ትችላላችሁ ማለት ነው። ከዛ ፕሮሴሲንግ ታይሙ ደግሞ ዊዝድሮ ስታደርጉ ከ1 እስከ 3 ቀን ይላል። ግን እኔ ብዙም አልቆየም፣ 1 ሰዓት ራሱ አልቆየም። ሁለቱንም ዊዝድሮ እያረኩት ማለት ነው። እና አንድ ሊክ ታስክ ራይት ብሎ ደግሞ 10% ተጨማሪ አለ። ስለዚህ እኔ 10100 ስለሆነ ይህንን ዊዝድሮ ማድረግ አልችልም። ያኛው አካውንት ላይ ገብቼ ዊዝድሮ እያረኩ ላሳያችሁ። እዚህ ከላይ እንደምታዩት እኔ አሁን 63200 አለኝ ማለት ነው። አንድ ላይ እኔ እስካሁን ወደ 800 ብር ሰርቻለሁ ማለት ነው፣ በሁለተኛ ቀኔ ማለት ነው ዛሬ። ስለዚህ አሁን ይህን ዊዝድሮ እያረኩ አሳያችኋለሁ። ዊዝድሮ ለማድረግም ደግሞ ወደ ፕሮፋይላችን እንገባለን ማለት ነው። እንደቀደሙ ፕሮፋይላችን ላይ ውስጥ ከገባን በኋላ ደግሞ እዚህ ጋር ዊዝድሮ የሚላለ እሱን እናካለን። እሱን ከነካው በኋላ ደግሞ እንደዚህ ይከፍታል ማለት ነው።
እዚህ ጋር እንደምታዩት እኔ እዚህ ጋር ባይንድ አድርጌያለሁ ስልክ ቁጥሬንም። ስለዚህ አሁን እዚህ ጋር አማውንቱን እጽፋለሁ ማለት ነው። ስንት እጽፋለሁ ማለት ነው? 50 ሺህ እጽፋለሁ ማለት ነው። 500 ነው ማውጣ፣ ምክንያቱም 63 ሺህ ስላለኝ 60ውን ማውጣት አልችልም የፊ ስለሚቆረጥ ማለት ነው። ስለዚህ 500 አወጣለሁ ማለት ነው ወደ 50 ሺህ። ከዛ እዚህ ጋር ፓስወርድ ይጠይቃል። ፓስወርዱን አስገባለሁ። ፓስወርዱ ካስገባው በኋላ ኮንፈርም አላለሁ ማለት ነው። ስለዚህ እኔ በሁለተኛ ቀኔ ገና 800 ብር ሰራው ማለት ነው ከዚህ ፕላትፎርም። ዛሬ 500 ብር ዊዝድሮ አደረኩኝ። ከዚህ በፊት 100 ብር ዊዝድሮ አድርጌያለሁ። እዚህ ጋር ደግሞ አሁንም 8000 ፖይንት አለኝ ማለት ነው። ዊዝድሮ ስቶሪ ላይ ገብቼ ላሳያችሁ። እዚህ ጋር ይሄው 10 ሺህ ማለት 100 ብር ገብቶልኛል። 500 ደግሞ ፔንዲንግ ላይ ነው ማለት ነው። አሁን ነው ዊዝድሮ ያደረኩት። ከትንሽ ደቂቃ በኋላ እሱም ይመጣል ማለት ነው። ስለዚህ እናንተም በርትታችሁ ከሰራችሁ ከዚህ ፕላትፎርም ከዚህ በላይ መስራት ይቻላል። አሪፍ አፕ ነው።